ወይ ቆይ አንዴ ለልጆች ቸኮላት ያዘላቸው። እናት ና አንዴ ቸኮሌት ስንት ነው? አንድ ፍሬ 20 ብር ናት። ወይ ወደድብኛል። ስድስቱን በመተው ልሻልሽ? ወይ አያዋጣኝም እናቴ። ከፈለግሽ እጪ ካልሆነ ልሂድ። አያገባህም። ልውሰደው? እሺ በቃ እስካሁን ምንም ስላልሸጥኩኝ እንደ መጀመሪያ ገድ ይሁንና ባልሽ ዋጋ ወሰጂ። መሰረቱ መቼ ይለያል ባንዳ ሳትፈቅዶ አንዱ ነው ይቻያል። ቅድም ግን ልክ አላደረግሽ እና ልኩ ምንድነው ባፈ ማለት ማጣጣል ንቀት በሌለበት በስነ ስርዓት ማናገር ትችላለህ። ደግሞ ልንገርሽ ያንን ቸኮሌት ከሷ የገዛሽው ነው ሱፐርማርኬት ቢሆን ምንም ሳትከራከር እንደው ዋጋ ጨምረሽ ትከፍያለሽ። እና ታጨቅጭቀኝ በጣም እርቦኛል። በልተን እንውጣ። እንዴት ነበር? ወደዳችሁት? አዎ። ከፍ ይበላ። አዎ። እሺ ሂሳብ አምጣልኝ። እሺ ሂሳብ 750 ብር። እሺ ከቶ በሕይወቱ ማነው የማይጠፋው? ቅድም ልጅቷን ለ20 ብር እንደዛ ተጨቃጭቀሻት አሁን ካፌ ሲሆን 200 እና 300 ብር ቲፕ ታስቀምጫለሽ አይደል? ወይ አትጨቃጨቀኝ። አሁን ወደ ስራ እንሄድ። እሺ ሂጂ። እኔ የሚገባው ቦታ አለ። እሺ አይቀርም መምጣቱ ተፈራርቆም ነው በየራሱ ጊዜ በየራሱ ጊዜ ና ማማ ተብላና ካዜ ተብላና ቅድም ጓደኛዬ ለተናገረችሽ ነገር በጣም ይቀጥል። ያው በሌላ ነገር ተናዳ ስለሆነ ነው። እሺ ችግር የለም ያጋጥማል። ያው እዚህ ስራ ላይ ስትሆን የብዙ ሰዎችን ባህሪ ነው ማስተናገድ ያለብን። እኔ ለምጄዋለሁ። ችግር የለም። ያው ፀሐዩ በጣም ነው የሚያቃጥለው። እናም ደግሞ ያው ይቅርታም ደግሞ በባዶ እጅ ስለማይሆን የሆነች ነገር ይዤልሽ መጥቻለሁ። እቺ ነገር ይዤልሽ መጥቻለሁ። በጣም አመሰግናለሁ። ልቀበልሽ ነው? በጣም ጠምቶኝ ነበረ። ፀሐዩ በጣም ያቃጥላል። በጣም አሪፍ ነው። እውነትም እንደ ስሙ ዋው። አዎ በጣም ቆንጆ ጁስ ነው። የኔም የቤተሰቦቼ ምርጫ ነው። አንቺም ደግሞ ጠንክሪ። እሺ በጣም አመሰግናለሁ። ሀብትን ያደላት ትልቅ ሰው ይባላል ያጣን ድህነቱ አምኖ ይቀበላል። መጽሐፍ ግዙኝ። አርፈሽ ትምህርትሽን አትማሪም? ምን ከተማ ለከተማ ያዞርሻል? ቆንጂዬ ሂሳብ ለእናቴ ብዬ ነው። ወረኛ ለእናትሽ አስበሽ ማቢውን ትምህርትሽን ተምረሽ ታኮሪያት ነበር እንጂ ከተማ ለከተማ አዞሪ። እንዴ አንተ ስለሷ ህይወት ምን ታውቃለህ? እንዴት በማታውቀው ነገር ትፈርዳለህ? አያገባህም። እሷን ያወራሁት። ወንድምም የትም የለኝም። እናቴ ልረዳት ነው ወደዚህ መጣ። በቃ አታልቃቅሽብኝ። ይሄ ስንት ነው? 90 ብር። መልስ አንቺ። አረ ቆንጂዬ ለአንቺማ መልስ ብቻ አይበቃሽም። እቺንም ያዣት። እሺ ምን ቆመሽ ተኛልሽ? መልስ አንቺ። ዝርዝር የለኝም። ምን አገባኝ ታዲያ? ከየትም ብለሽ አንቺ። ለ10 ብር እንዲህ ትሆንባታለህ? አንቺ ሚጣ 10 ብሩን ለሱ ስጪውና አንቺ ሂጂ። አመሰግናለሁ። ያ ነው አይደለ ማናጀሩ? ና አባት ና። እኔ ነው? አዎ ና።
የሚጠጣ ምን ላምጣ? እስካሁን የት ነበርሽ? በጣም ይቅርታ። እሺ ውሃ አምጪውን። ለእኔ ማኪያቶ አምጪልኝ። ምን ሆናችሁ ነው? ሰራተኞቻችሁን ስርዓት አታስተምሩም እንዴ? እንዴት ምግብ ያለ ውሃ ይቀርባል? እኔ ግን እኮ ማናጀር ነህ አይደል? ማናጀር አይደለሁም። እና ተመላሽ ለመውሰድ ነበር የመጣሁት። አለባበስህ ግን የካፌው ባለቤት ነው የምትመስለው። አይ ወንድሜ፣ ጥርስና ልብስ ያልሸፈነ ህመም አለ ብለን ያሉኝን ነገር ሁሉ ሽጬ ይሄ የለበስኩት ልብስ ነው የቀረኝ። ሰዎች ደግሞ እንደዚህ ለብሼ ሲያዩኝ ምንም ችግር ሊረዱኝም ፍቃደኛ አልሆኑም። ጊዜ ይጥልሃል፣ ጊዜ ያነሳሃል። ጊዜ ጥሎኝ ነው። መቼስ የዘንድሮ ክረምት ከቤት አያስወጣም። ታዲያ እቤቱን እንዲወዱ እንዲናፍቁ የሚያደርጉ ግን ምንድን ነው? ወርቅ ነው። መቼስ ታውቃለህ ሳላ፣ ካንተ ውጭ ማምነው ጓደኛ የለኝም። ያው እንደምታውቀው አሁን ባለው ሁኔታ ግዴታ ከሀገር መውጣት አለብኝ። አዎ ይገባኛል። ያው ወቅቱ ያመጣው ነገር ነው። ይሄ አንተ ጋር ይሁን። አደራህን ጠብቃለሁ። ግን ምንድን ነው? ወርቅ ነው። ያው እስከምመለስ ድረስም ጊዜው ረጅም ሊሆን ስለሚችል ዋጋውም ይጨምራል። በብር ከማስቀምጠው በወርቅ ማስቀምጠው ይሻላል ብዬ ነው። መቼስ ታውቃለህ ሳላ፣ ካንተ ውጭ ማምነው ጓደኛ የለኝም። አውቃለሁ። ያው እኔም እኮ ካንተ ውጭ ማንም ጓደኛ እንደሌለኝ ሁሉም ያውቃል። አደራህን ጠብቃለሁ። እንግዲህ ምን ይደረጋል? ጊዜው ያመጣው ነገር ነው።